ወደ ምስራቅም ብትሄድ ወደ ምዕራብም ብትመለከት እነዚህ ያሉ ሀገሮች የኢትዮጵያን የባህር በር ጥያቄ ይደግፋሉ። የሚደግፉት ለኢትዮጵያ ጥቅም ብቻ አስበው አይደለም፣ ለራሳቸው የተረጋጋ ቀጠና እንዲኖር። ምክንያቱም ብዙ ጊዜ ደጋግመን እናነሳዋለን፣ ኢንተርናሽናል ይሄ ሜሪታይም ቾክ ፖይንትስ የሚባሉ አሉ። እነዚህ የንግድ መተላለፊያዎች፣ እነዚህ መተላለፊያዎች በጣም ሲግኒፊካንት የሚባሉ መተላለፊያዎች በጣት የሚቆጠሩ ናቸው። ከነዚህ መካከል ሁለቱ የሚገኘው በምስራቅና በሰሜናዊ ምስራቅ አፍሪካ አካባቢ ነው። ይሄ ቀጠና እንዲረጋጋ ከፈለክ የቀጠናው ተወደደም ተጠላም በኢኮኖሚም በፖለቲካም አንከር ስቴት የሆነችው ኢትዮጵያ ነች። ኢትዮጵያን ወደ ባህሩ ማምጣት አለበት። ኢትዮጵያን ወደ ባህሩ ለባህሩ ለምሳሌ ቅድም ክቡር አምባሳደር ሲያነሱት የነበረው አንድ ነገር አለ። በ60 ኪሎ ሜትር ርቀት ላይ ቁጭ ማለታችን በሜሪታይም ዲስታንስ ፋክተር የሚባል። ዲስታንስ ፋክተር ምንድነው? መቅረብህ የሚያመጣልህ ጥቅምም የሚያመጣብህ ጉዳትም አለ። ምክንያቱም ብዙ ጊዜ አንተ ሸብሮ አደሮች የምትላቸው መተዳደሪያቸው ሽብር ያደረጉት ነን ስቴት አክተርስ በቀጠናው የጋረጡት አደጋ አለ። እነዚህ የጋረጡት አደጋ ደግሞ ኢትዮጵያንም ጭምር ታርጌት ያደርጋል። ስለዚህ እነዚህን አደጋዎች በማምከንም ደረጃ እነዚህ አደጋዎችን በመገዳደርም ደረጃ ኢትዮጵያ ወደ ባህሩ ብቅ ማለቷ አስገዳጅ ነው።